ሰላም ቃል ኪዳን ስንል ማይለወጥ ማይሻር ከባድ ስምምነት ነው አይደል? ግን በጣም የሚገርመው በመጽሐፍ ቅዱስ ውስጥ እጅግ ወሳኝ የሆነ አንድ ቃል ኪዳን እንዴት ልበላችሁ የተሻሻለበት ሁኔታ አለ። ዛሬ የምናየው ይሄንኑ ነው። ከድንጋይ ጽላት ወደ ልብ ስለተደረገው አስደናቂ ሽግግር አብረን እንመለከታለን። እስቲ አስቡት፣ ከአምላክ የተሰጠው አንድ ትልቅ ቃል ኪዳን ብቻ ሳይሆን ሁለት ቢሆንስ? በጣም ግራ የሚያጋባ ጥያቄ ነው አይደል? ለምን አንዱ በቂ አልነበረም ወይ? ለምን ሌላ ሁለተኛ አስፈለገ? እውነቱን ለመናገር የዚህ ጥያቄ መልስ በብሉይና በአዲስ ኪዳን መካከል ያለውን ትልቁን ልዩነት የምንረዳበት ቁልፍ ነው። እንግዲህ ነገሩ አለው እዚህ ጋ ነው። ሁለት ቃል ኪዳኖች አሉ። በቃ ይህ በራሱ ትልቅ ነገር ይነገረናል። ሁለተኛው ከመምጣቱ በፊት የመጀመሪያው ላይ የሆነ ክፍተት ነበር ማለት ነው። እስቲ እንገባበትና ያ ክፍተት ምን እንደነበር እንመልከት። ይሄውላችሁ መጽሐፍ ቅዱስ ራሱ ይሄን ጉዳይ እኮ ጥርት አድርጎ ነው የሚያስቀምጠው። እንዲህ ይላል፣ የፊተኛው ቃል ኪዳን ነቀፋ ባይኖረው ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ግልጽ ነው አይደል? ማለትም ለውጡ እንዲሁ ለፋሽን የተደረገ ነገር አይደለም። የመጀመሪያው ላይ የሆነ ያልተሟላ ሊፈታው ያልቻለው ነገር ስለነበር ነው ሁለተኛው የመጣው። እሺ እንግዲያው ንጽጽሩን ከመጀመሪያውን ጀምር። የመጀመሪያው ቃል ኪዳን የድንጋይ ሕግ፣ የሙሴ ኪዳን ስንልስ ምን ማለታችን ነው? ዓላማውስ ምን ነበር? ያው ብሉይ ኪዳን ሲባል ዋናው መታወቂያው ውጫዊ መሆኑ ነው። ሕጎቹ፣ ስርዓቶቹ፣ ሁሉም ነገር ሰዎች ከውጭ ሆነው እንዲተገብሯቸው የተሰጡ ነገሮች ነበሩ። ዋናውም ዓላማው የእግዚአብሔርን የቅድስና ደረጃ ምን ያህል ከፍ እንዳለ ለሰዎች ማሳየት ነበር። እስቲ በዝርዝር እንያቸው። መሰረቱ የእንስሳት ደም ነው። የተጻፈው በድንጋይ ጽላት ላይ ነው። መካከለኛውም ሙሴ ነው። ዓላማው ደግሞ ሰዎች ስለ ኃጢአት እንዲያውቁ ማድረግ ነው። አስተውሉ፣ ሁሉም ነገር ከሰውየው ማንነት ውጪ ነው። ለውጡ የሚጠበቀው ከውስጥ ሳይሆን በውጫዊ ድርጊቶች ነበር። እና ትልቁ ችግር የነበረው እዚህ ጋር ነው። የመጀመሪያው ቃል ኪዳን ስህተትን በማሳየት ረገድ በጣም ጎበዝ ነበር። ልክ እንደ መስታወት ቆሻሻን ያሳያል፣ ግን በጭራሽ ሊያጭድ አይችልም። ኃጢአት ይሄ ነው ብሎ በደንብ ይጠቆማል። ነገር ግን ያንን ኃጢአት ለማሸነፍ የሚያስችል ምንም አይነት ውስጣዊ ኃይል አይሰጥም ነበር። እሺ ታዲያ መፍትሄው ምንድን ነው? መፍትሄው ማሻሻያ። አዎ፣ ከውጭ ወደ ውስጥ የሚገባ ከድንጋይ ወደ ልብ የሚሸጋገር ፍጹም አዲስ የሆነ ቃል ኪዳን። ይሄኛው ደግሞ በኢየሱስ ክርስቶስ በኩል የመጣ አዲስ የተስፋ ቃል ነው። እዚህ ጋር ቁልፏ ቃል ከውስጥ የምትለዋ ናት። ትኩረቱ ሙሉ ለሙሉ ተቀይሯል። ከድንጋይ ወደ ልብ። ለውጡ የሚመነጨው ሕግን በውጭ በመጠበቅ ሳይሆን ልብ ከውስጥ በመለወጡ ነው። አሁን ልዩነቱን እዩ። መሰረቱ የእንስሳት ደም ሳይሆን የኢየሱስ ክርስቶስ ደም ነው። የተጻፈው በድንጋይ ላይ ሳይሆን በሰው ልብ ላይ ነው። መካከለኛው ሙሴ ሳይሆን ኢየሱስ ክርስቶስ ራሱ ነው። ዓላማውስ ኃጢአትን ይቅር ማለትና ከዛም አልፎ አዲስ ሕይወት መስጠት ነው። ይሄ ዝም ብሎ ጠገና አይደለም። ይሄ ፍጹም አዲስ ነገር ነው። እዚህ ጋር ሁሉንም ጎን ለጎን ስናስቀምጠው ልዩነቱ ፍንቱ ብሎ ይታያል። የመጀመሪያው ኪዳን መሰረቱ የእንስሳት ደም፣ የተጻፈው በድንጋይ፣ መካከለኛው ሙሴ፣ ውጤቱ ኩነኔ። አዲሱ ኪዳን ደግሞ መሰረቱ የኢየሱስ ደም፣ የተጻፈው በልብ፣ መካከለኛው ኢየሱስ፣ ውጤቱ ሕይወት እና ነጻነት። ልዩነቱ ይህን ያህል ነው። ታላቁ ሽግግር ያልነው ለዚህ ነው። እሺ ጥሩ፣ ግን አንድ ጥያቄ አለ። ሕግ በልብ ላይ እንዴት ነው የሚጻፈው? በምን አይነት ብዕር? ይሄ ነገር ከቲዮሪ ወጥቶ ወደ ተግባር የሚለወጠው እንዴት ነው? መልሱ በአዲሱ ኪዳን ውስጥ ያለው አንቀሳቃሽ ኃይል ጋር ነው። ይኸውም መንፈስ ቅዱስ። ይህንን አስደናቂ ቃል ስሙ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ዋው! እንዴት ያለ ምስል ነው! ከውጭ የሚመጣ ሳይሆን ከውስጥ የሚፈልቅ የሕይወት ወንዝ። መጽሐፍ ቅዱስ እንደሚነግረን ያ የሕይወት ውሃ ወንዝ ተብሎ የተገለጸው እግዚአብሔር መንፈስ ቅዱስ ነው። አዎ፣
እሱ ነው ያንን ሕግ ከቀዝቃዛው ድንጋይ ላይ አንስቶ በሰው ልብ ውስጥ ሕያው አድርጎ የሚጽፈው። ስለዚህ ሂደቱ እንደዚህ ነው የሚሰራው። 1. መንፈስ ቅዱስ የእግዚአብሔርን ሕግ በልብ ላይ ይጽፈዋል። 2. ያንን ሕግ ለመታዘዝ የሚያስችል ፍላጎትና ኃይል ከውስጥ ይሰጣል። 3. በዚህም የተነሳ ኃጢአትን የማሸነፍ ብቃት ይገኛል። በቃ ከውጫዊ ግዴታ ወደ ውስጣዊ ፍላጎት የሚደረግ ሽግግር ማለት ይሄ ነው። እንግዲህ ይሄ ሁሉ ሽግግር በተግባር ሲታይ ምን ማለት ነው? መጨረሻ ላይ በአንድ ሰው ሕይወት ውስጥ የሚያመጣው ትክክለኛ ውጤት ምንድን ነው? ልዩነቱ የሰማይና የምድርን ያህል ነው። ብሉይ ኪዳን ከውጭ የሚፈርድ ሕግ ነው። ውጤቱስ የውድቀትና የኩነኔ ስሜት። አዲሱ ኪዳን ደግሞ ከውስጥ የሚለውጥ ኃይል ነው። ውጤቱስ አዲስ ሕይወትና ጽድቅ። ፍጹም ተቃራኒ። አንድ ነገር ግን ግልጽ መሆን አለበት። ይህ ማለት የመጀመሪያው ቃል ኪዳን መጥፎ ወይም ስህተት ነበረ ማለት በፍጹም አይደለም። አስቡት፣ ልክ እንደ አንደኛ ደረጃ ትምህርት ቤት ነበር ለኮሌጅ እንደሚያዘጋጅ ማለት ነው። ወደ እውነተኛው መፍትሔ ወደ ሁለተኛው ቃል ኪዳን እንድንደርስ መንገዱን ያሳየ በጣም ወሳኝ ምዕራፍ ነበር። ስለዚህ ትልቁ ጥያቄ ወደ እያንዳንዳችን ይመለሳል። ሕግ በሕይወታችን ውስጥ ያለው ሚና ምንድን ነው? ከውጭ የምንታገልበት ደረቅ ደንብ ነው ወይስ ከውስጥ የሚኖርና በየቀኑ የሚለውጥ ሕያው ኃይል ነው? ስለዚህ ጉዳይ ዛሬ አብረን ስላሰላሰልን በጣም ደስ ብሎኛል። በሌላ ጊዜ በሌላ ትንታኔ እንገናኝ።